አባይን የላየ በምንጭ ይደነቃል። ሄርሜላን አይቼ ሌሎችን ሳያቸው መሰለኝ ቅጠሉን ንፋስ የጣላቸው እባብ ሰለክላኬ ይሄዳል ካብ ለካብ ካንቺስ የበለጠን አናገኝም መልካም። ሰላም እንዴት ናችሁ ቤተሰቦቼ? እንዴት አላችሁልኝ? ያልኩኝ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። ጎጃም ነኝ እነሆ እንግዲህ ዛሬ መጥቻለሁ። ጉድፈላ 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 አለ አባይ ዳሩ ዳሩ ያበቅላል ጠንበልል አንቺ የጠይም ቆንጆ ዋጥ ላርግሽና አላየሁም ልበል እላለሁ። የነጭ ጤፍ ዛላ ወርቃተ መንገድ አንሻት አንሻት አለኝ ወይ ነገር መውደድ እርጉማ ጎንብሶ ይለምናል እድሜ ሄርሜልዬ ቆንጆ ሰጠሽ በሽታ ከነ ዘላለሜ እባብ ሰለክላኬ ይሄዳል ካብ ለካብ ካንቺስ የበለጠ ማንም ማንም አይመጣም ቆንጅዬ ደማሟ ብለንሻል። ሴቱም ወንዱም እንግዲህ ሊያብድ ነው ማለት ነው። እንግዲህ አሁን ላይ አይዘለዘልም የዶሮ ምላስ አይዘለዘልም የዶሮ ምላስ የሰው ቀናተኛ አይጣ ላይ ድረስ ይባላል። ስለዚህ አንቺ ደግሞ ምርጥ ሴት ነሽና አብርሃም ደግሞ በጥፊ ደርግ መህል በነበረ እሱን ማለት ነው። ወንድምስ አይጥፋ ፍቅረኛስ አይጥፋ እንደው በመንገዱ እንደ አብርሃም ያለ አንዱ ጀግና ማለት ነው። ስለዚህ እገጥምለታለሁ ለአብርሃም ደግሞ ማለት ነው። እናንተ አይበገሬው እንግዲህ ዛሬ አብርሃም ሊደረግም ነበር ማለት ነው። አንተ የራስህን ጨቅላ ፊት የራስህን አርፈህ እንዳትቀመጥ የራስህን አርፈህ እንዳትበላ ወጠጤ ጨቅላ ገና ጩጬ አርፈህ እንዳትቀመጥ የዩቱብ ብር ያሰከረ ጊዜ ሄርሜላን ደግሞ እያስፈራራት ትመጣል። ሰዎች ይሄ ማን ነው ግን አላወኩትም ይሄኛውን እኔ ደግሞ ሳየውም ያጫውዝ ብላ ምንድን ነው ግብት ከየት የመጣ ነው ደግሞ ይሄኛው ማስጠለይ ፀጉር እንኳን ያልተስተካከለ ግብዳ የመሰለ ወይኔ ጉዴ ወይኔ ጉዴ ገንዘብ ኧረ ገንዘብ ኧረ ብር ኧረ ብር ኧረ ብር የት ነው ውይ 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 ሰላም ሰላም እንዴት ናችሁልኝ ሰላም አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖች ሰላም ብያለሁ እንዴት ናችሁልኝ እንግዲህ ዛሬ እንግዲህ እኔ ቤት በቅንጭላችሁ ተደፊ ስድብ ብዙ ስድብ አለና እኔ ለእናንተ ስድብ ምንም መስሎም አይታየኝም ማለት ነው ምክንያቱም እኔ ለበጎቹ መልእክት አለኝ ትንሽዬ መልእክት አለኝ ቪዲዮን ከወደዳችሁት እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ ላይክ ሼር ኮሜንት ሰብስክራይብ እያደረጋችሁ በድጋሚ ሀሳብ አስተያየታችሁን አስቀምጡልኝ ያልኩኝ እንግዲህ ይህን ነው እንግዲህ ዛሬ ዋና ዋና ነገሮችን እንግዲህ ነጥቦችን ልንገራችሁ ማለት ነው ኔይበር ያሉትን ማለት ነው እና ሩታ እንግዲህ ዛሬ እንግዲህ ማለት ነው ትፈታ ፍቺው እያሉ እንግዲህ ብዙዎቹ መጥተዋል ማለት ነው እኔ እነሱንም ስም ብጠቅሰውም ባልጠቅሰውም ያው ሁላችሁም ታውቋቸዋላችሁ እና ግማሾቹ ደግሞ እንዴት ፍቺው ትላላችሁ ብለው እንግዲህ ሲዘቀዝቋቸው ነበር ማለት ነው። እነዚህ ልጆች የተጋቡት ለሶሻል ሚዲያ ነው። አሁንም ደግሞ ሶሻል ሚዲያው እንጂ ባልና ሚስት የሆኑት ሩታና አብርሽ ኔበር ባልና ሚስት አይደሉም። 4 ነጥብ። ከዚህ በፊትም ነግሬያቸዋለሁ። እኔ ሩታና አብርሽ ቢጋቡ ምናልባት ወደኋላ ልመልሳችሁ ቢጋቡ እኔ ፍየል አርዳለሁ ብያችሁ ነበር። ገባችሁ አይደለ? አዎ ለሶሻል ሚዲያ ባልና ሚስት ፍቅረኛሞች ናቸው። አውቃለሁ፣ ይገባኛል። ለዩቱብ አውቃለሁ። ወላኪን ግን አሁን ላይ ሆዷ ውስጥ ያስቀመጠችው ሩታ አትንቀሳቀስም። ያረገችው ጎማ ስለሆነ በርቢል ስለሆነ የነጮቹን እቃ ገዝታ ስላደረገች እኔ የሚልክላት ሰው ምን አይነት ሰው እንደሆነ በዚህ ታይም ላይ ተውኒ በዚህ ታይም ላይ በጎቹን በያቸው ብሎ እኔ ይሄ የማንም አይዲያ እንደሆነ አላቅም። ስለዚህ በጎቹ እንግዲህ ደግሞ አሁንም ትናንትና ጊፍት ስላልወረደላት አንበሳ ትልቅ አንበሳ ስላልወረደ ሰብሰብ ብለው ደግሞ አሁን እንግዲህ አንበሳ ለመውረድ እንግዲህ ይዘጋጁ ይሆናል ሰሞኑን ማለት ነው። እናያለን፣ ጠብቁ። ጎጃም ምን ላይ ትላላችሁ? ምክንያቱም በዛም ተናደዋል ማለት ነው። ደግሞ ዛሬ የተበደለች መስላ ደግሞ እንደዚህ ብላ ፍዝዝ ብላ ትናንትና ለቃቅማ ቦርሳዋን ሞልታ ተመልከቱ፣ ቦርሳዋን ሞልታ ለቃቅማ ሂዳ ደግሞ ዛሬ በዚህ መልኩ መጣች ማለት ነው። ቦርሳዋን ሞልታ ማለት ነው። ለቃቅማ ጊፍቷን ለቃቅማ ሂዳ ማለት ነው። ተመልከቱ። ብዙዎቹ የሚጨመላለቁት እንግዲህ የሙስሊም ልጆች ናቸው። እዛ ውስጥ ብዙዎቹ የሚጨመላለቁት ብዙዎቹ ማለት ነው። ተመልከቱ፣ ጉድ ስሙ። እኔ እንደነዚህ አይነት ቆሻሻ በጎች አይቻላቅም። ለማንኛውም መለስ ስለ ወደ ሄርሜልዬ
ሄርሜልዬ ማንም ሊያስፈራራሽ አይችልም። ማንም አንቺን ሊነካሽ አይችልም። እውነቱን ልንገርሽ፣ አስረግጬ ነው የምነግርሽ። በጎቹ እንደሆነ ተንባገው ይቀሯታል። ታያቸው፣ ግልብጥብጥ አድርጋቸው፣ እነዚህን ወደዛ ገፍተሪያቸው። እንደውም ይሄንን ፈረንጁን በጥፊ ደርግመሽ ቢሆን የኛውን አቃጣሪ እንኳ ዝም ብሎ የፈዘዘ ነው፣ አያውቅም። ዝም ብሎ በግዳዩ ግባ ምናምን ብለውት ነው እንጂ ወሬም አይችልም መተወንም አይችልም። ዝም በይው ይሄኛውን። ይሄ ግን ጥጋበኛ ማስጠሌ ሲያዩት ያላማረ ሲበሉ ቅር ይላል። ቅጠል የመሰለ ማስጠሌ ማለት ነው ይሄ ፈረንጁ የሚባለው። እኔ አያምረኝም ሳየው ጀምሬ፣ ፊት እዚህ ደመቁ ጋር ሲመጣ ጀምሬ ማለት ነው። ወላሂ አያምረኝም። ቆሻሻ የቆሸሸ ነው፣ አያምርም። በቃ በጣም ነው የሚያስጠላው። አሁንም ደግሞ ማታለው ብር ምን ስለሆናችሁ ነው እናንተ የምታስፈራሩት? ማን ከፍሏችሁ ነው? በጎቹ ከፍሏችሁ ነው? በጎቹ ናቸው ገንዘብ የሰጧችሁ? አያደርጉም እኮ አይባሉም። አያደርጉም እኮ አይባሉም። ለበጊቱ የተነሳ እኮ ብዙ ነገር ያደርጋሉ ማለት ነው። ቅሌታሞች። እስር ቤት ነዋ በስብሳችሁ የምትቀሩት ታዲያ እንዴ! አበዙት እኮ። በዛ ስትሄድ በዚህ ስትሄድ እንዳትነኳት፣ ትስራበት። እሷም እንደናንተ ገንዘብ ፈላጊ እኮ ናት። እሷም እንዴ ገንዘብ የምፈልግ እኮ ናት፣ ዶላር የምፈልግ እኮ ናት። እናንተ ሚናጊ ተጫወታችሁ አይደል እንዴ? እሷም ትስራበት በቃ። ማንሽም አታነቅፏትም። ገባችሁ? ደስ የምትል የኔ ማራ አንጫጫሻቸው ሴት ወንዶችንም ማብዬሻለሁ። ሴት ወንድ ግልብጥብጥ። በተለይ በጎችን እንዴት እንደሰራሽላቸው ብነግርሽ። አብርሃም ጋር ያዩሽ ጊዜ ደማችን ተከተካል፣ ደማቸው ይፈላል። አብርሃም ጋር ያዩሽ ጊዜ ማለት ነው። የኔ ቆንጆ፣ አለባበስሽ ምርጥ፣ መልክሽ ቆንጅዬ፣ እጆችሽ ቆንጆ፣ የኔ ውድ የነጭ ጤፍ ዛላ ወርቃትም እንግዲህ አንሻት አንሻት አለኝ ወይ ነገር መውደድ ባያቸው። እነዚህን ለቆሻሻዎቹ ማለት ነው፣ ለቆሻሻዎቹ እርጉማ ጎንብሶ ይለምናል እድሜ። አብርሃም ታደሰ ሰጠህ በሽታ ከነዘላለም በይው። አንተ የፍቅር አባት፣ አንተ የፍቅር ሞገስ፣ ደረት ቀብራራ ሲያው የምታምር በይዋ በይው እንጂ እንዴ! ደመቁ ታልቀስ እንግዲህ ሚያው እስከ በጎቿ በጎቹ እኛም ብለን ነበር ወደ ገደል ገቡ። ይኸው ሲነግሯቸው መቼ ይሰማሉ በይልኝ እንግዲህ እንጂ። ስለዚህ ዝም በያቸው ማለት ነው። ዝም ብለሽ ስራሽን ስሪ የኔ ቆንጆ። አንቺ መልካም ሴት ምርጥ ሴት ነሽና ከደመቁ መሀል እንግዲህ ከ1000 በግ ወይንም ደግሞ ከ2000 በግ መሀል ገብተሽ እንግዲህ እንደ ጤፍ ገለባ እንግዲህ ግልብጥብጥ አድርገሽ እንግዲህ እዚህ እንደዚህ የልብሳቸውን ገልብጠው እስከሚለብሱ ድረስ ያደረግሻቸው ወይም አዛዙሮ እስከሚለብሱ ድረስ ያደረግሻቸው ሄርሜላ ቆንጆዬ ነሽ። ስለዚህ ሴት ወንዱን አደባለቅሽው። የሚዳው ጨረቃ የሚዳው ድምቀት ነሽ አንቺ፣ የሚዳው ድምቀት። ደመቁማ እንግዲህ ትናንትና አንበሳ ሳይወርድላት ቀርታ ዛሬ ደግሞ አጎንብሳ መጣች። ተበድላለች እንዲባል አንዴ ፍርድ ቤቱ አንዴ ምኑ ሲሉ ከረሙ። አሁን ደግሞ ፍቹ ምናምን እየተባለች መጣች። ብትቀርበትስ ሩታ ሄደች መጣች። ምንድን ነው ጥቅሟ? ይቺ ጥቅመ ቢስ ምንድን ነው እንዴ? ትርጉም የላትም እኮ፣ ትርጉም አልባ ናት ሩታ። የረከሰች ሴት ናት፣ የወደቀች ሴት ናት። ስለዚህ ማን ይፈልጋታል? ኔበር እርግዝና ራሱ የሌላትን አለ ብላ እንትን አድርጋ መጣች። ምንድን ነው የሚባለው? ይሄ የፈረንጆች ሆድ ለብሳ መጣች። አትንቀሳቀስም። ስለዚህ ሰዎችን እያጃጃለች፣ ሰዎችን እያሞኘች፣ አሁን ላይ ደግሞ በቃ ትጃጀላለች። የተበደለ መስላ ፎቶዋን ጠቆር ያደርጉና አምጥተው ይለጥፏታል ማለት ነው። እናውቃለን እኮ በጎቹን ታጃጅር ዝም ብላ። እነዚህ ወደንሶች፣ እነዚህ ዩቱብ የሌላቸው ልጆች እንጂ ዩቱበሮች ጠንቅቀው ያውቃሉ። ድራማ መሆኑን ጠንቅቀው ያውቃሉ። የሄርሜላንና የአብርሃምን ትራፊ ቁጭ ብላ እየበላች ከአልጋ ስር እታች ከመሬት ነው የምታድረው። አልጋይቱ ስር ላይ ኩርትም ብላ ነፍሷ ይኮርተምና ማለት ነው። ህዝብ ላይ እንደዚህ ትጫወታለች። አሁን ደግሞ አንበሳው ስላልወረደላት ደግሞ ሰሞኑን እንግዲህ ነይ በግድ ተቀበይን ተብላ ትመጣለች። በቃ ይሰበሰባል። አሁን ደግሞ ጊፍት እንዳድስ እሷ አንበሳ ስለወረደለት የእሷ አንበሳ ስለቀረባትኝ አንጀቷ ስለተቃጠለ ስራረረች። በቃ ብዙዎቹ እንወዳታለን ይላሉ፣ ግን አበባ የማያሰጧትም። እንደገና ደግሞ ይኸው አብርሃም ተናገረባት እኮ እርጉዝ አይደለችም ብሎ ተናገረባት አብርሃም። ይቺ ወራዳ ሄዳችሁ ቪዲዮን አዳምጡ ትክታክ ላይ። ይቺ ወራዳ የወረደች ማለት ነው። አየሽ መዋረድሽ። ተሽጣለች እኮ ወረዴ። ከተሸጠች ደግሞ ቆየች። ተሽጣለች እያሉ ነው እንግዲህ ትክታክ ላይ። እኔ አይደለሁም
ተክታክ ላይ እንግዲህ ተሽጣለች። አዎ ሽጧታል እንዴ! ከተሸጠች እኮ ቆየች እኮ። አብርሃም ደግሞ አይመለከተውም። የሸጧት ደግሞ የገዛ ዘመዶቿ ናቸው፣ እናትና አባቶቿ ናቸው የሸጧት። እንዴ እሱ ምን አገባው? ይሸጣታል። እናትና አባቷ ለሊት በ10 ሰዓት ነው የሸጧት። ስለዚህ ኮንትራቷን ጨረሰች፣ ሄደች። በቃ ነይበር። አሁን ሆዴ እርጉዝ ነው ብላ የምትጨመላልቀው ማለት ነው። በቃ